አብዛኛው ሰው ሲያነጋግር የነበረው የሩታና የአብርሃም ጉዳይ ዛሬም አዲስ ነገር ይዞ መጥቷል። በተለይ አብርሃም ደግሞ እንደታሰረ ዛሬ አንዳንድ መረጃዎችም እየወጡ ይገኛሉ። በተለይ በትላንትናው ዕለት እንግዲህ ከሄርሜላ ጋራ እስር ቤት እንዳሳለፈና ዛሬ ላይ ደግሞ ረፋድ ላይ አዲስ ነገር እንደሚኖርም ተሰምቷል። በዋስም እንዲለቀቅም እንግዲህ በጣም ጥረት እየተደረገ ነው። እነ ቡዜም በጣም እየተሯሯጡ ነው። በራሳቸው በኩል እንግዲህ በጣም ብዙ ነገሮችን ለማስተካከል እየሞከሩ ነው። ምንድነው የተፈጠረ አዲስ ነገር ምን አለ? በዚህ ቪዲዮ በደንብ አድርጌ እነግራችኋለሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጦልን ወደ ጉዳያችን እንግዲህ ከሰሞኑ እጅግ በጣም አነጋጋሪ ነገሮች ሲፈጠሩ ነበረ። በተለይ በአብርሃም ጉዳይ በጣም የሚያስገርም ነገር ሁላ ተፈጥሯል። ምክንያቱ ደግሞ እንዳያችሁት በትላንትናው ዕለት እንግዲህ ዳኒ ፖሊስ ይዞ መጥቶ አብርሃምና ሄርሜላን እንዲያሳዝ አይተናል። እዛ ጋር እንግዲህ በጣም ብዙ ነገሮች ሲፈጠሩ ነበረ። ግማሽ ሰው ማለት ይቻላል በተለይ የአብርሃም ደጋፊዎችም የሩታ ደጋፊዎችም ሲጣሉበት የነበረ ጉዳይ ነበረ። ምንድነው ካላችሁ ያው እንደተለመደው ብዙ ነገሮች ተፈጥሯል። የመጀመሪያው እንግዲህ ያው ሁላችሁም እንደምታውቁት አብርሃም በጭራሽ ይሄንን ነገር ማድረጉ ትክክል ነው፣ ተገቢ ነው። ሩታ ደግሞ ምንም ቢሆን እንግዲህ አባት ስለሆነ ወይም ለልጁ አባትም ስለሆነ መብትም ስላለው መክሰስም የለባትም ብሎ ሲከራከሩ ነበረ። ግማሾቻቸው ደግሞ እንግዲህ አብዛኛው ማለት ይቻላል አብርሃምን በጣም ሲቃወሙ ነበረ። አብርሃም ለምንድን ነው እንደዚህ አይነት ነገር የሚያደርገው? ሩታንም ሳያስፈቅዳት በዛ ላይ አድራሻ አጥፍቶ ስልኩን አጥፍቶ ስልክ አያነሳም። በተደጋጋሚ ሲደወልለትም የተለያየ ምክንያት እያቀረበ ልጁን ደብቆታል። ስለዚህ ይሄ ነገር ደግሞ ወንጀል ነው፣ በጭራሽ ከእናት ነጥሎ እንደዚህ ማድረግ አልነበረበትም ብሎ እንግዲህ ብዙ ሀሳብ አስተያየት ሲሰጥ ነበረ አብዛኛው ሰው ማለት ይቻላል። እንግዲህ አዳዲስ ነገሮች ተፈጥሯል። በዛሬ ዕለት ደግሞ እጅግ በጣም የሚያስገርም ነገር ሰምቻለሁ። በተለይ እንግዲህ በሩታ ሳይድ እጅግ በጣም በሚገርም ሁኔታ ወደ ክስ እንደሄደች ወይም ደግሞ ክስ እንደመሰረተችም ጭምር ተሰምቷል። በሌላ በኩል ደግሞ እንግዲህ እነ ቡዜ እየተሯሯጡ ነው። በተለይ እንግዲህ አብርሃምን ለማስፈታት ካለበት ጭንቀት እንግዲህ ለማውጣት እንግዲህ የቻሉትን ሙከራ እያደረጉ ነው። በተለይ እንግዲህ ቡዜ በጣም ተናዳ ስትናገር ነበረ። እንግዲህ ዳኒም በራሱ መንገድ በጣም ብዙ ነገሮችን ሲያጠፋ እንደነበረ አይተናል። ዳኒ በተለይ በትላንትናው ዕለት ደግሞ ለሩታ እንደሚያስብ አይነት ሆኖ ሲገኝ እንግዲህ አብዛኛው ሰውም ግራ ተጋብቷል። ምክንያቱ ደግሞ ከዚህ በፊትም በተደጋጋሚ ሲያደርግ የነበረው አብርሃምን ለመጉዳት እንጂ ለሩታ በጣም ጥሩ አስቦ ወይም ደግሞ ለሩታ ጥሩ ነገር እያሰበ እንዳልሆነ ሁሉም ሰው የሚያውቀው ጉዳይ ነው። ሜሪም በራሷ በኩል እንግዲህ ስሜታዊ ሆና ነበረ። በተለይ በጣም ስትናደድ ነበረ። አብርሃም ያደረገው ነገር ትክክል አይደለም ብላ በጣም ስትከራከር ነበረ። እንግዲህ አብርሃም በዚህ ጉዳይ ላይ ምንም አይነት ጥፋት እንዳላጠፋ ነው በግልጽ ሲናገር የነበረው። ልጄን ወስጃለሁ፣ ኦኬ፣ ስለዚህ ምንድን ነው ችግሩ ብሎ እንግዲህ በደንብ ሲጠይቅ ነበረ። እውነት ለመናገር እንግዲህ ልጅ ያው ዞሮ ዞሮ አባት ጋም ሄደ እናት ጋም ሄደ ምንም የሚያጨቃጭቅ ጉዳይ ነው ብዬ አላስብም። ነገር ግን አብርሃም በሄደበት መንገድ ትክክል ነው ወይስ አይደለም የሚለውን ነገር ለእናንተ እተዋለሁ። ምክንያቱ ደግሞ ታውቃላችሁ፣ ከዚህ በፊት የተፈጠሩት ነገሮች አሉ። ልጁም እንግዲህ 6 ወር እንኳን አልሞላውም። በጣም አነጋጋሪው ነገር ያ ነው። አትሊስት እንኳን ልጁ ትልቅ አይደለም ወይም ደግሞ ሕፃን ነው። ገና በጣም ብዙ ነገር ከእናቱ የሚፈልግ ነው፣ እርዳታ የሚፈልግ ነው። እንግዲህ እንደዚህ ማድረጉ ተገቢ ነው ብዬም አላስብም። ነገር ግን እውነት ለመናገር አባት እስከሆነ ድረስ ደግሞ ኃላፊነት እስከወሰደ ድረስ ይህን ያህል ለእስር የሚዳርግ ነገር ነው ብዬ አላስብም። ነገር ግን ያጠፋው ጥፋቶች 1-2 ተብሎ ቢቆጠሩ ያው ስልክ ማጥፋቱ ወይም ደግሞ ስልክ አለማንሳቱ፣ አድራሻ መቀየሩ፣ አድራሻ ቀይሮ ቤት ቀይሮ እንግዲህ ለመደበቅ መሞከሩ ደግሞ ያ ነገር እጅግ በጣም አደገኛና ወንጀልም ጭምር ነው። በወንጀልም ሊያስከስሰው ይችላል ብዬ ነው የማስበው። እንግዲህ አዳዲስ ነገሮች ተከስተዋል።
እንግዲህ በዚህ ጉዳይ ላይ እነ ጋሽዬ ምንም አላሉም። ጋሽዬ መጥቶ የሆነ ነገር ያደርጋሉ ተብሎ በጣም ብዙ ነገሮች ሲወራ ነበረ። የሩታ እናትም በዚህ ጉዳይ ላይ መጥቶ የሆነ ነገር ያደርጋሉ ብሎ እንግዲህ በጣም ብዙ ሰውም ሲነጋገርበት የነበረ ጉዳይ ነው። ነገር ግን ቤተሰብ በዚህ መሀል ላይ ምንም ጣልቃ እየገባ እንዳልሆነ ነው በጣም ብዙ ሰው ሲናገር የነበረው። እውነት ለመናገር እንግዲህ እነ ቡዜ እስካሁን ድረስ አርፎ አልተቀመጡም። በአብርሃም ጉዳይ ላይ በጣም ከፍተኛ ጥረት እያደረጉ ነው። ነገር ግን እየተሳካላቸው እንዳልሆነ በደንብ አድርጎ እየተናገሩ ይገኛሉ። እንግዲህ ከሰሞኑ እጅግ በጣም አነጋጋሪ ነገሮች ሲፈጠሩ ነበረ። በተለይ በአብርሃም ጉዳይ በጣም የሚያስገርም ነገር ሁላ ተፈጥሯል። ምክንያቱ ደግሞ እንዳያችሁት በትላንትናው ዕለት እንግዲህ ዳኒ ፖሊስ ይዞ መጥቶ አብርሃምና ሄርሜላን እንዲያሳዝ አይተናል። እዛ ጋር እንግዲህ በጣም ብዙ ነገሮች ሲፈጠሩ ነበረ። ግማሽ ሰው ማለት ይቻላል በተለይ የአብርሃም ደጋፊዎችም የሩታ ደጋፊዎችም ሲጣሉበት የነበረ ጉዳይ ነበረ። ምንድን ነው ካላችሁ ያው እንደተለመደው ብዙ ነገሮች ተፈጥሯል። የመጀመሪያው እንግዲህ ያው ሁላችሁም እንደምታውቁት አብርሃም በጭራሽ ይሄንን ነገር ማድረጉ ትክክል ነው፣ ተገቢ ነው። ሩታ ደግሞ ምንም ቢሆን እንግዲህ አባትየው አባት ስለሆነ ወይም ለልጁ አባትም ስለሆነ መብትም ስላለው መክሰስም የለባትም ብሎ ሲከራከሩ ነበረ። ግማሾቻቸው ደግሞ እንግዲህ አብዛኛው ማለት ይቻላል አብርሃምን በጣም ሲቃወሙ ነበረ። አብርሃም ለምንድን ነው እንደዚህ አይነት ነገር የሚያደርገው? ሩታንም ሳያስፈቅዳት በዛ ላይ አድራሻ አጥፍቶ ስልኩን አጥፍቶ ስልክ አያነሳም። በተደጋጋሚ ሲደወልለትም የተለያየ ምክንያት እያቀረበ ልጁን ደብቆታል። ስለዚህ ይሄ ነገር ደግሞ ወንጀል ነው፣ በጭራሽ ከእናት ነጥሎ እንደዚህ ማድረግ አልነበረበትም ብሎ እንግዲህ ብዙ ሀሳብ አስተያየት ሲሰጥ ነበረ አብዛኛው ሰው ማለት ይቻላል። እንግዲህ አዳዲስ ነገሮች ተፈጥሯል። በዛሬ ዕለት ደግሞ እጅግ በጣም የሚያስገርም ነገር ሰምቻለሁ። በተለይ እንግዲህ በሩታ ሳይድ እጅግ በጣም በሚገርም ሁኔታ ወደ ክስ እንደሄደች ወይም ደግሞ ክስ እንደመሰረተችም ጭምር ተሰምቷል። በሌላ በኩል ደግሞ እንግዲህ እነ ቡዜ እየተሯሯጡ ነው። በተለይ እንግዲህ አብርሃምን ለማስፈታት ካለበት ጭንቀት እንግዲህ ለማውጣት እንግዲህ የቻሉትን ሙከራ እያደረጉ ነው። በተለይ እንግዲህ ቡዜ በጣም ተናዳ ስትናገር ነበረ። እንግዲህ ዳኒም በራሱ መንገድ በጣም ብዙ ነገሮችን ሲያጠፋ እንደነበረ አይተናል። ዳኒ በተለይ በትላንትናው ዕለት ደግሞ ለሩታ እንደሚያስብ አይነት ሆኖ ሲገኝ እንግዲህ አብዛኛው ሰውም ግራ ተጋብቷል። ምክንያቱ ደግሞ ከዚህ በፊትም በተደጋጋሚ ሲያደርግ የነበረው አብርሃምን ለመጉዳት እንጂ ለሩታ በጣም ጥሩ አስቦ ወይም ደግሞ ለሩታ ጥሩ ነገር እያሰበ እንዳልሆነ ሁሉም ሰው የሚያውቀው ጉዳይ ነው። ሜሪም በራሷ በኩል እንግዲህ ስሜታዊ ሆና ነበረ። በተለይ በጣም ስትናደድ ነበር። አብርሃም ያደረገው ነገር ትክክል አይደለም ብላ በጣም ስትከራከር ነበረ። እንግዲህ አብርሃም በዚህ ጉዳይ ላይ ምንም አይነት ጥፋት እንዳላጠፋ ነው በግልጽ ሲናገር የነበረው። ልጄን ወስጃለሁ፣ ኦኬ፣ ስለዚህ ምንድን ነው ችግሩ ብሎ እንግዲህ በደንብ ሲጠይቅ ነበረ። እውነት ለመናገር እንግዲህ ልጅ ያው ዞሮ ዞሮ አባት ጋም ሄደ እናት ጋም ሄደ ምንም የሚያጨቃጭቅ ጉዳይ ነው ብዬ አላስብም። ነገር ግን አብርሃም በሄደበት መንገድ ትክክል ነው ወይስ አይደለም የሚለውን ነገር ለእናንተ እተዋለሁ። ምክንያቱ ደግሞ ታውቃላችሁ፣ ከዚህ በፊት የተፈጠሩት ነገሮች አሉ። ልጁም እንግዲህ 6 ወር እንኳን አልሞላውም። በጣም አነጋጋሪው ነገር ያ ነው። አትሊስት እንኳን ልጁ ትልቅ አይደለም ወይም ደግሞ ሕፃን ነው። ገና በጣም ብዙ ነገር ከእናቱ የሚፈልግ ነው፣ እርዳታ የሚፈልግ ነው። እንግዲህ እንደዚህ ማድረጉ ተገቢ ነው ብዬም አላስብም። ነገር ግን እውነት ለመናገር አባት እስከሆነ ድረስ ደግሞ ኃላፊነት እስከወሰደ ድረስ ይህን ያህል ለእስር የሚዳርግ ነገር ነው ብዬ አላስብም። ነገር ግን ያጠፋው ጥፋቶች 1-2 ተብሎ ቢቆጠሩ ያው ስልክ ማጥፋቱ ወይም ደግሞ ስልክ አለማንሳቱ፣ አድራሻ መቀየሩ፣ አድራሻ ቀይሮ ቤት ቀይሮ እንግዲህ ለመደበቅ መሞከሩ ደግሞ ያ ነገር እጅግ በጣም አደገኛና ወንጀልም ጭምር ነው። በወንጀልም ሊያስከስሰው ይችላል ብዬ ነው የማስበው። እንግዲህ አዳዲስ ነገሮች ተከስተዋል። እንግዲህ በዚህ ጉዳይ ላይ እነ ጋሽዬ ምንም አላሉም። ጋሽዬ መጥቶ የሆነ ነገር ያደርጋሉ ተብሎ በጣም ብዙ ነገሮች ሲወራ ነበረ። የሩታ እናትም በዚህ ጉዳይ ላይ መጥቶ የሆነ ነገር ያደርጋሉ ብሎ እንግዲህ በጣም ብዙ ሰውም ሲነጋገርበት የነበረ ጉዳይ ነው። ነገር ግን ቤተሰብ በዚህ መሀል ላይ ምንም ጣልቃ እየገባ እንዳልሆነ ነው በጣም ብዙ ሰው ሲናገር የነበረው። እውነት ለመናገር እንግዲህ እነ ቡዜ እስካሁን ድረስ አርፎ አልተቀመጡም። በአብርሃም ጉዳይ ላይ በጣም ከፍተኛ ጥረት እያደረጉ ነው። ነገር ግን እየተሳካላቸው እንዳልሆነ በደንብ አድርጎ እየተናገሩ ይገኛሉ።